ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? እንዴት አመሻችሁ? ምሽቱ ዶኬ ነው፣ ፋይርና ፎሮፎር ነው። እኔ ያለው እግዚአብሔር ይመስገን ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧ ብዬ መጥቻለሁ ማለቴ ነው። ቀስ ያልኩትኝ ሰዎቼ ስላሉ ነው። እሺ እንደምጠብቁኝ ስለማቅ ነው። ምን ልላችሁ ነው? ሄሉና ያብ መጥተዋል። ሄሉ ያብ ተሰናበታት፣ በቃ ከአሁኑ ድኔና ጨርሰናል ነው ያለው ማለት ነው። ሄልሻ ደግሞ በፍጹም እኔ አልተውክም ብለዋለች። ከዛም ፖስት አድርገዋለች ማለት ነው። በፍጹም አልተውክም ብለዋለች ማለት ነው። እህቶች እባካችሁን ጨንጓራችሁ ሳምባችሁ አይረር። መድኃኒዓለምን በቃ ቢዝነስ ነው እየሰሩ ነው እንዴ? ፍቅር ቀልድ ነው እንዴ? እናንተ ራሱ ስታስቡት ማለት ነው። እንደው ያብ እንዲህ በቀላለ ሄሉን የሚተዋት ነገር ይመስላችኋል እንዴ? በፍጹም ልጅቷ ዘመዱ ነች። እንደው ደሟን እዩ፣ የፊቷን አቀማመጥ እዩ፣ ሁለ ነገሯ የያብ ዘመድ ነሽ ልጅቷ። ፍቅረኛውም አይደለችም፣ ሚስቱም አይደለችም። ለድራማው የተቀነባበረ ነገር ነው እና እራሳችሁን አታስጨንቁ። ያብና ሄሉ መቼም አይለያዩ። መለያየት ቢፈልግ ኑሮ ምን አለ ለሄሉ? ምን አላት? ቢያንስ በጓደኝነት እንገናኛለን፣ በአንዳንድ ነገር እኔና አንቺ እንገናኛለን አለ። እውነት ሄሉን ባይፈልጋት ኖሮ እንደዛ ይላል እንዴ? ፍቅረኛ ሆኖ ወደ ጓደኝነት ሲል እሷስ ትቀበለዋለች? አትቀበለውም። ሲቀጥል ደግሞ እንደዛ ሲል ልጅቷ ራሱ ጸጥ ነው ያለችው። እውነት ከሄሉ ተለይተ እውነት ከሄሉ ቢለያይ ኑሮ ይችኛዋ ፍቅረኛው እንዲህ እያለ እየሰማች ጸጥ የምትል ነው እንዲህ የሚመስላችሁ? አትልም። ምክንያቱም ከእሷ ጋር እንድትገናኝ አልፈልግም ትለው ነበረ። እና ይሄ ነገር ድራማ ነው። ራሳችሁን አታስጨንቁ። ሄሉና ያብ መቼም አይለያዩም። ሲቀጥል ደግሞ አሁን ወደ አዲስ አበባ መሄጃቸው ስለቀረበ እሱ ቀድሞ ይሄዳል፣ ወይም ሄሉ ደግሞ ነገ ወይም ዛሬ ትሄዳለች። ድራማው እዛው ይቀጥላል ማለት ነው። ሲቀጥል ሄሉን እናንተ እንዲህ ነው እንዲህ የምታውቋት? ሄሉ ለምትወደው ሰው እንዲህ ነበረች? እንዲህ የሚያውቃት ያውቃታል። ስለዚህ ድራማው ይቀጥላል ማለት ነው። ልጅቷም ያው ድራማው ትክክለኛ አክተር ሆኖ ነው እየሰሩ ያሉት። አንድ ጊዜ ትዝ ይላችኋል፣ ያ ፕራንክ ያደረጋት ጊዜ እንደ እውነት አድርጎ አይደለም ፕራንክ ያደረጋት፣ ትዝ ይላችኋል። አሁንም እንደዛ አይነት ኮስታራ ነው፣ በደንብ ነው የሚችለው አሰራሩን። እንደዛ ድራማ እየተሰራ ነው። እራሳችሁን አታስጨንቁ። ማምላክን እኔ የሄሉና ያብ ይለያያሉ የሚል ውስጤ በፍጹም አልተቀበለም። እንዲህ መለያየት እናንተ ጋር ቀልድ ነው እንዴ? ቀልድ አይደለም። ስለዚህ ያው እሱ ለስራም እንትን ስላለ እዛ ይሄዳል፣ እዛ ተመልሰው ይገናኛሉ። ነገሩ እንትን ይላል ማለት ነው። እኔ ከሁሉም የገረመኝ ይሄ ልዑል ተብዬ፣ አሁንም ሄሉ ያብን የምትፈልጊ ከሆነ ልዑልን ከህይወትሽ ማራቅ አለብሽ። ዋናው ጠላታችሁ ልዑል ነው። አንቺ ደግሞ ልዑልን ጨብጠሽ አለቅም ብለሻል። እሱም በእልህ ለልዑል ሰጠሽ ማለት ነው፣ ለቀቀሽ ማለት ነው። ለልዑል ይሄው መንገዱ ሰፊ ነው ሰጥቼሃለሁ ብሎ ለቀቀለት ማለት ነው። በመሀላችሁ ያለው ልዑል ነው። አንቺ ደግሞ ሰው ሲመክርሽ ምን ሲልሽ አልረዳ ያልሽው ለዛ ነው። ያብን ለማግኘት ልዑልን ጓደኝነትሽን በመጠኑ በርቀቱ ማድረግ አለብሽ ብዬ አስባለሁ። ሲቀጥል ደግሞ እኔ የልዑል ነገር ይገርመኛል። ሁሌ የሚያወራው እዛ ቤርግ ውስጥ የያዝነውን ነገር ለመሸፈን ብሎ ነው። ቤርግ ውስጥ የያዝነውን ነገር የቤርግ ቡዳ ነው እንዲህ አንተ ደግሞ ይበላ ቤርጎ ተኝተህ አታውቅም እንዴ? የቤርግ ቡዳ ነው ይበላ ቤርግ። ከዛ ውጭ ምንም የሚያወራው ነገር የለም። ስለዚህ እውነት ወጣ ምናምን የምትለው ምንም እውነት የወጣው የለም። አንተ ሁለቱን አለያይተህ በእጅ ለማስገባት ነው። ይሄ ደግሞ ተሳክቶልሃል። ለቀቀልህ እኮ ከዚህ ወዲህ ከያብ ጋር የሚያንተታርክክ የለም። ሲቀጥል ግን ሄሉና ያብ መቼም አይለያዩም። ኦዲየንሶች አትሳደቡ፣ ተረጋጉ። ቢዝነስ ነው፣ ይሸቅሉ፣ ይስሩበት። አሁን አዲስ አበባ ይሄዳሉ ተከታትለው፣ እዛም ይቀጥላል፣ ድራማው ይቀጥላል ማለት ነው። ሄሉ መቼም ቢሆን ያብን አትተውም፣ ያብም እሷን አይተዋትም። ለምን መተው ቢያስብ ኑሮ
እዚህ ጋር ጨርሰናል፣ እኔና አንቺ ከአሁኑ ወዲህ መገናኘትም የለብንም ብሎ ይዘጋ ነበረ። የለብንም እና በጓደኝነት እንገናኛለን፣ በአንዳንድ ነገር ልንገናኝ እንችላለን ብሎ አይላትም። ልጅቷስ እንደዛ ሲላት እንዴት ዝም አለች? ሲቀጥል ደግሞ ልጅቷ እንዴት በአንድ ቀን ጥሪ ልትመጣ ቻለች? ይህንንም አስቡ። ለመሄድ ድራማው እሱ ወደ አዲስ አበባ ሊሄድ ነው፣ ግን ድራማው እንዳይቋረጥ በልጅቷ ምክንያት አድርጎ ድራማው እንዲቀጥል ተፈልጎ ነው። ሲቀጥል ደግሞ ሄሉ የፈለገ ነገር ቢሆን ገበናዋን ወደ ውጭ አታወጣም። ከልዑል ጋር እንደዛ እንትን ያለችው ድራማው እንዲቀጥል ስለፈለገ ነው። አይምሯችሁን አታሳብዱ፣ አይምሯችሁን እንትን አትበሉ፣ ሰውንም አትስደቡ። ከተለያዩ ምንም ያሰድብ የለም። በቃ አንድ ህይወት እንትን ይላል ይለያያል። እሷን ማጠንከር ማበርታት ነው እንጂ ያለባችሁ ይህን ሰው እንደ ድንጋይ እንኳን እኛ እኮ እንዳልክን እንዴት እንደወገር ነው ታስታውሳላችሁ። ዩቲዩቡ ሁሉ ሳይቀር ነው ድባቅ የተመታው። ምን ሆነ? ምንም። ይሄው እንዳልክ ቆንጆ አምሮበት ዩቲዩቡ ፍንድቅ ብሎ ነው የመጣው። እንደ ሰው ተንኮል ቢሆን ዩቲዩቡ ተዘግቶ ነበረ። እንደ ሰው ተንኮለኛ ሀሳብ ቢሆን የእንዳልክ ዩቱብ በምድር ላይ የለም። አይደለም ዩቱብ እንዳልክ ራሱ በሰው አፍ ቢሆን በእኛ ርግማን ቢሆን እንደኛ ስድብ ቢሆን እንዳልክ አይነሳም ነበረ። እንዳልክ ትልቅ ትምህርት ይሆናል ማለት ነው። ስለዚህ ያብንም ብትወግሩት ምንም የምታመጡት ነገር የለም። ምንም የዝንቡን ቆሻሻ ያህል እንኳን እፍ ማለት አንችልም። ማነው እንዳልክን ዝንቡን እሻለን እንዴ? እኛንን የረከስ ነው ምላሳችን አንደበታችን የረከሰው እኛንን እንጂ እሱ አምሮበት ይኸው ፍንድቅ ብሎ ዩቲዩቡን ፏ ብሎ መጣ። ያብን ቢሆን ብንረግመው ምን ብንለው ምን ብንለው ምንጨምረው ምንቀንስለት ነገር የለም። እኛው ምንቀለው። ገባችሁ? ክብሩን እንኳን ዝቅ አናደርገውም። ምንም ይለወጥ ነገር የለም። ስለዚህ ልጅቷን ማበርታት ማጠንከር ነው ያለባችሁ እንጂ ሰውን ወግረን ምንም ለውጥ ስላላሳየን ማለት ነው። ምንም ለውጥ ማለት ነው። የባሰ አምሮበት ተሻሽሎ ዩቲዩብ ራሱ ፍንድቅ ብሎ ነው የመጣውና በሰው ላይም ተንኮል ማሰብ ጥሩ አይደለም። በሰው ላይ እርግማን ማስቀመጥ ጥሩ አይደለም። ምክርን በምክር መልሱ ነው የምለው። ግን ያብና ሄሉ መቼም አይለያዩም። ይሄ የኔ እምነት ነው። ልቤም የሚለኝ እንደዛ ነው። ድራማው ግን ይቀጥላል፣ እስከ መጨረሻው ይቀጥላል። ሄሉም ደግሞ የጻፈችውን ይወት አልለቅህም አንላቀቅም የሚል እንትን ነው። ስለዚህ ፖስት እየተደራረጉ ነው። ድራማው እንደሚቀጥል ነው። ነገም ይቀጥላል። አዲስ አበባ ሲኬድም ይቀጣጥላል። ስለዚህ በቀላል የሚለያዩ አይደሉም። እሱ ደግሞ በክብሩ አይደራደርም። ታውቃላችሁ፣ ያ በክብሩ እዚህ ደረጃ አድርሷት በከንቱ አይሰጣትም። እችኛዋም ልጅ ፍቅረኛዋ የተዋት ልጅ ተንጠልጥላ አትመጣም። አንድ ነገርን ከርቀት ነው ማሰብ ያለባችሁ። ነገሮችን ያያችሁ እንዴት እንዲህ ሊሆን ቻለ፣ ለምን እንዲህ ሆነ ብላችሁ እናንተ አይምሯችሁ ጋር መነጋገር ነው ነገሮችን እንጂ በቀጥታ መንገድ ሄዳችሁ መካነት አይደለም። አስቡ፣ አስተውሉ፣ ነገሮችን መርምሩ። የሚናገሩትን ቃላት የልጅቷን ደም የያብን ደም ደግሞ በደንብ ተመል አንገታቸው ራሱ ረዛሜው ራሱ ይመሳሰላል። ዘመድ ነች። ድራማው መቀጠል ስላስፈለገው ነው ተጠርታ የመጣችው። ያብ ደግሞ ድራማ ሲሰራ ኮስተር ብሎ ነው። የፕራንኩ ጊዜ ሄሉን ፕራንክ ያደረጋት ጊዜ አይታችኋል። የዛን ጊዜ እንኳን ማንም ሰው አልነቃም። ስለዚህ እርስ በርስ አትጣሉ። እሷን አበርቷት፣ ጠንክሪ በርቺ በሏት እንጂ ለእሷም ክፉ አትናገሩ። ክፉ ብንናገር እኛንን የምንረክሰው አንደበታችን፣ አስተሳሰባችን እና ለመዘቅዘቅ ለመወቀጥ የተዘጋጃችሁ ሁሉ ወቀታችሁም ዘቀዘቃችሁ ምንም አላችሁም ዝም ብንሽ ለማንለው ነገር ዘቅዘቃው የሚቅር ወቀጣው የሚቅር። ልጅቷን አጠንክሯት አበርቷት። እነሱ ዞሮ ይገጥማሉ። ሄሉና እሷ አይለያዩም። እሷም አትተውም፣ እሱም አይተዋትም። ድራማው አዲስ አበባ ስለሚቀጥል ነው። እንዳትሸበሩ፣ እንዳትጨነቁ። ባያችሁት መሰረት እንትን በሉ እንጂ ሰው በምትናገሩት ይገምታችኋል። የዛሬ ዓመት እንዳልክን ወቀጡ፣ አሁን ደግሞ ይሄ ወቀጣ። አምላኬ ወይ እኔ ከደሙ ንጹህ ነኝ። ባየሁት ግን እንዳልክና ሄሉ ያብና ሄሉ መቼም አይለያዩም። እንዳልክማ ዛሬ ደስ ነው የሚለው። እንዳልክ እንቅልፍ የሚተኛ አይመስለኝም። በቃ የኔ ልጅ ትመጣልሽ ብሎ ነው ተስፋ የሚያደርገው። ዝም ብዬ ሳስብ እና እንዳልክማ ሆስፒታል ነው ለለለለለ እንደሚል ይታየኛል። እና ይሄንን ነው የምላችሁ።
እንደዚህ ነው እኔ የሚሰማኝ። እንግዲህ ዩቲዩበሮች ባየነው እንለፈልፋለን። መደንገጥ መሸበር የለም እኛ ጋር። መልካም ምሽት።